እንዲያመርት በቤተሰብ ደረጃ የመጀመሪያ ቀጥታ ጥያቄ ወጣቱም እንዲያመርት እናንተ የምታስተዳድሩት ሀገር አርሶ አደር በሆንና መሬቴን ሽጬና ለውጬ ወደ ሌላ ዘርፍ ሰማራለሁ ብል ለምን ትከለክሉኛላችሁ? መሬት ለሽያጭ አይቀርብም። ለምን? ወደ ኦነግ አልፋለሁኝ። የመጀመሪያው ጥያቄ ማነሳው የኦሮሞ ነጻነት ግንባር ኦነግ ቀደም ሲል በመግቢያ ንግግር ባቀረባችሁትና በማኒፌስቶአችሁ ላይ የእርሻ መሳሪያ አልዘመንም፣ የአስተራረስ ስርዓታችን ኋላ ቀር ነው፣ በዚህ ምክንያት ግብርናው ያላደገና ያልዘመነ ነው ብላችኋል። በምንድን ነው የምታዘምኑት? ኋላ ቀር የሚባሉትን የእርሻ መሳሪያዎች መንግስት ብትሆኑ በምን ያህል ጊዜ ወደ ምንድን ነው የምትቀይሩት? እናመሰግናለን። የግብርና ምርት ሂደቱ በዘመናዊ ሳይሆን በትራዲሽናሉ አሰራር እየተካሄደ ነው ያለው። ይሄ ደግሞ ካሁን ጀምሮ ሳይሆን የቆየ ከበሬ እና ከሌሎች ያልተላቀቀ እርሻ ነው እየተካሄደ ያለው። ይሄ በተለይ የሰፊውን የገበሬውን ህዝብ ከችግር ከማላቀቅና በምግብ እህል ራስን የመቻል እንትን እስካሁን ፈተና ሆኖ ቆይቷል። ስለዚህ ምንድነው አብዛኛው የዚህ ሀገር ቴክኖሎጂው አለ እርሻው ዘምኗል የሚባለው መንገድ ዳር አካባቢ ባሉት ከተሞችና ለከተሞች ቅርብ በሆኑት የገጠር አካባቢዎች ብቻ ነው እየተሰራ ያለው። ስለዚህ ይሄንን እኛ እስከ ታች ገጠር ድረስ በግብርና የምተዳደሩት ሰፊው የገበሬ ህዝብ ጋር አድርሰን ያንን አዘምነን ምርታማ እንዲሆን እናደርጋለን። ምን በማድረግ ያንን በምንና በማን የሚለው የተለያዩ ማሽነሪዎች አሉ፣ የትራክተሮች አሉ፣ የጸረ አረም ማንፊያዎች አሉ። ለምሳሌ አሁን ጸረ አረም ማንፊያ ገበሬያችን ጀርባው ላይ ተሸክሞ የሚነፋው ለብዙ በሽታ ዳርጎታል። ለምሳሌ እንደነ ካንሰር አይነት የመሳሰሉት ለዛ ዳርገዋል። ይሄን አርሶ አደር እናንተ ከምትሉት ችግር በምን ታስጥሉታላችሁ? እኛ የተሻለ አሰራር ዘዴን፣ የተሻለ ማሽነሪዎችን፣ የተሻለ ግብርናዎቻቸውን እንዲያዘምኑ አቅርቦት እናደርጋለን። አንድ ሁለተኛው ደግሞ ምንድነው ባለሙያዎቹን ገበሬው ድረስ አድርሰን ምርታማነታቸው እንዲጨምርና በዛ በማሽነሪው ለምሳሌ ኮምባይነር ብትወስድ ወይ ትራክተር ብትወስድ የተወሰኑ አካባቢ ላይ ብቻ ነው ያሉት። ስለዚህ ገበሬው ማሳ ታች ድረስ አድርሰን ተጠቃሚ እናደርጋለን ነው። ለምሳሌ በምግብ እህል ራስን መቻል ተብሎ የሚወራው አሁን ህዝባችን ራሱ በረሃብ አለንጋ እየተቀጣ ነው። ከዛ ነው የምናድነው። የተለያየ ቴክኖሎጂ አቅርበን የተለያየ ማሽነሪዎችን የተለያዩ ግብርና የሚያስፈልገውን በዛ ደረጃ አዘምነን ምርታማነቱን አሳድገን ከተረጂነት እናወጣለን። ከዛም በተጨማሪ የግብርናው ክፍለ ኢኮኖሚ ለሰፊው ህዝብ የስራ እድል እንዲፈጥር እናደርጋለን። በማኒፌስቶአችሁ ቀጣይ ጥያቄዎትን ላንሳው አላውትና አብረው መመለስ እንዲችሉ ደቂቃ ይኖረውታል። የግብርና ምርታማነትን በማሳደግ ግብርናን የሀገሪቱ ዋና መሪ በማድረግ የአግሮ ኢንዱስትሪ ምርታማነትንም ማሳደግ እንደምትፈልጉ እና ግባችሁ እንደሆነ አስቀምጣችኋል። በማኒፌስቶአችሁ ተናግራችኋል። የአግሮ ፕሮሴሲንግ እና አግሮ ኢንዱስትሪ የምታሳድጉ ከሆነ ከፍተኛ የሆነ ምርት ማሳደግ ያስፈልጋል እዚህ ሀገር ውስጥ። እናንተ መንግስት ብትሆኑ አሁን ያለውን አመታዊ ምርት የሰብል ምርትም ሌሎች ምርቶችንም አሁን ካለበት ወደምን ታሳድጉታላችሁ? ለኢንዱስትሪ በቂ የሆነ ምርት ታመርታላችሁ? አሁን ለምሳሌ የሲሪያል ክሮፕ የሚባሉት ስንዴ አንዱ ከዛ ይመደባል። በሄክታር ደረጃ የሚገኘው ምርት ዝቅተኛ ነው። በግብርና ምርምር የሚገኘው ከፍተኛ ሆኖ ነው። ለምን ማኔጅመንቱ በጣም በቅርበት ስለሚከታተሉ ከግብርናው አካባቢ ከግብርና ምርምሩ አካባቢ ያለው ምርታማነት ከፍተኛ ነው። ግን ገበሬ ጋር ሲወርድ ለምሳሌ ስንዴ ብንወስድ ራሱ ከ20 ኩንታል በታች ነው ታች ገበሬው። ይሄ ደግሞ የተለያዩ ፋክተሮች አሉ። አሁን እንደነ ማዳበሪያ ያሉ የመንግስት ሪፖርት እንደሚያሳየው በሄክታር እስከ 35 ኩንታልና ከዛ በላይ ደርሷል። እሱ ኖርማሊ ሃይሩ ተወስዶ ነው ከፍተኛው ተወስዶ ነው እንጂ ኢታች ድረስ ይሄ አይደለም። እናንተ የሄክታር ምርታማነት ታደርሳላችሁ። መጀመሪያ ምንድነው የሚያደርገው? ኦነግ ማህበረሰቡን ነው የሚያበቃው። በክህሎት በእውቀት ያለውን የነባራዊ እውቀቱን ደግሞ ያጎለብታል። የጋራ እውቀቱን እንዲያጎለብት በማድረግ አሁን ምርትና ምርታማነት የሚጨምረው የገበሬው እውቀትና ክህሎቱ ሲጨምር ብቻ ነው። አንተ በምትሰጠው ኢንፑት ብቻ አይደለም።
ያንንም አጠቃቀሙን ከመሬቱ ጋር ከአየር ንብረቱ ጋር አዋህዶ የሚጠቀመው ገበሬው ነው። ገበሬውን ለዚህ ማብቃት ነው። ለዚህ ደግሞ ለገበሬው ነፃነት መስጠት ነው። ነፃነት የለውም ገበሬያችን። ገጠር ዛሬ ውሎ መግባት አልቻለም። የፖሊሲ ጥያቄ ይሸሻል፣ ግማሹ ለኦነግ የሚነሳው የፖሊሲ ጥያቄ ማምረት አልቻለም፣ ምርት ማደግ አልቻለም የሚለው ኦነግ እኔ መንግስት ብሆን የሀገሪቱን ዓመታዊ ምርት በዚህ የሰብል አይነት ይሄን ያህል አደርሳለሁ ብላችሁ የምትናገሩት ፖሊሲና አማራጭ አላችሁ ወይ? እናመሰግናለን። አሁንም ምርታማነት የሚባለው በቫራይቲ ደረጃ ነው የሚወሰነው። የተለያዩ ምርቶች የተለያዩ ደረጃ አይነት ምርታማነትን ይሰጣሉ በሄክታር ደረጃ። ለምሳሌ ጤፍን ብትወስድ፣ በቆሎን ብትወስድ፣ ስንዴን ብትወስድ ተመሳሳይ አይደለም። አግሮ ኢኮሎጂ ላይ ይወሰናል። አንድም ለምሳሌ በቆሎ አሁን የሚመረትባቸው አካባቢ አሁን እየተመረተም አይደለም። ስለዚህ ይሄ ደግሞ ለምንድን ነው ያልተመረተ ብንል ሁላችን የምናውቀው ነገር ነው። ስለዚህ መንግስት ብትሆኑ ህዝቡ የሚጠብቀው ዓመታዊ ምርት መጠናችሁን በአገር አቀፍ ደረጃ ብትፈልጉ በሄክታር በአርሶ አደሩ ማሳ ላይ ስንት እንደምታደርሱት እና በምን እንደምታደርሱት ነው ጥያቄው። እሱን በዝርዝሩ አሁን ለምሳሌ ብዙ አይነት የእህል ዝርያው ስላለ ይሄ ነው ልሊ አልችልም። አሁን የተባለው ጓደ ያሉክ የገበሬውን ክህሎትና ሌሎችን ተጨማሪ ኢንፑቶች ይሄ ነው የምትሉት ቁጥርና ይሄ ነው ብላችሁ የምትገቡት ቃል ከሌላችሁ ህዝቡ በምን እንዲመርጣችሁ ነው እዚህ ምርጫ ላይ የቆማችሁት? ኤወልክ አሁን በቆሎ በሄክታር ስንት ነው ስንት ልናደርስ እንችላለን የሚለውን አሁን በቆሎ በ80 120 160 ልል ይችላሉ። ግን ይሄ በለምነቱና በአካባቢው ሁኔታ ነው የሚወሰነው። ይሄ የተስፋ ዳቦ መስጠትን ነው የሚሆነው። በቁጥር መወሰን ይሄ የፖለቲካ ነው። በቁጥር መወሰን አይደለም። በተጨባጭ የሚመረተውን ነው መገንዘብ ያለው። ገበሬው በተጨባጭ ሊያመርተው የሚችለው ዛሬ 40 ነው እውነት በቆሎ የትኛው ነው? ስንት ዓመት ሙሉ ነው በማዳበሪያ ብቻ እየታረሰ ያለው መሬት? ከነጭራሹ እኮ የራሱን ለምነት አጦ ደረቅ ሆኗል እኮ። በደረቅ መሬት ላይ ይሄን ያህል አገኛለሁ ተብሎ የሚቀመጥበት ሁኔታ የማዳበሪያ ግን እነዛን ነገሮች እኛ ከስረ መሰረቱ ገበሬውን በማብቃት የራሱን ክህሎት ጨምሮበት ምርታማነቱን እንዲጨምር እናደርጋለን። ያለው ምርታማነት እባክዎትን አንዴ ጥያቄ ላቅርብ። የመሬት ስሪት ላይ የኦነግ ፖሊሲ ምንድን ነው? የመሬት ስሪት ወይም የመሬት አጠቃቀም ፖሊሲው ኦነግ ምንድን ነው? የመሬት አጠቃቀም ፖሊሲያችን መሬት የህዝብ ነው፣ ትውልድ የሚተካበት ሀብት ነው። ስለዚህ ገበሬ የመጠቀም ሀብት የማፍራት ኃላፊነት የመውሰድ እድሉ ይሰጠዋል። ለምንድን ነው አርሶ አደሩ መሬቱን እንዲሸጥና እንዲለውጥ የማትፈቅዱት? ነገርኩ እኮ መሬት የህዝብ ነው። አንዱ ሰው ሸጦ ሊሄድ አይችልም፣ ለማንም ሊያሳልፍ አይችልም። የሚያሳልፈው መጠቀም ነው። ከኋላ ትውልዶች አሉት፣ ልጆች አሉት፣ የልጅ ልጆች አሉት። ያ መሬት የጋራ ሀብት ነው። ለኢኮኖሚ ጥቅሙ መሸጥ ያዋጣኛል ብሎ ካመነ እንዲሸጥ ለምን አትፈቅዱለትም? ለምን እንዳይሸጥ ታደርጉታላችሁ? መሬት ሲጀመር የትውልድ ነው፣ በኦነግ አስተሳሰብ ማለት ነው። አሁን መሬት ላይ ያለን አቋም በጣም ከፍተኛ ነው ማለት ነው። ህዝቡ የሚተዳደርበት የሚኖርበት የቋንቋው የባህሉ የማንነቱ መገለጫው ነው መሬቱ። ስለዚህ አሁን እኛ መሬት እንዳይሸጥ አበክረን ነው የምንቋመው። እናንተ መንግስት ብትሆኑ የምትይዙትን አቋም ያላቸው ሀገራት ኤርትራ፣ ሰሜን ኮሪያ እና ቪየትናም፣ እነዚህ ሀገራት በኢኮኖሚ ደካማ በግብርና ምርታማነት ከሌሎቹ ሲነጻጸሩ ዝቅተኛ ምርታማነት ያላቸው ሀገራት ናቸው። ኢትዮጵያን እንደነዚህ አይነት ሀገራት ማድረግ ነው የምትፈልጉት? እንደ ሰሜን ኮሪያ እንደ ኤርትራ? እንደነሱ አይደለም፣ የተለያየ ነው። የኤርትራ ታሪክና የኦሮሞና የኢትዮጵያ ህዝቦች ታሪክ የተለያየ ነው። ስለዚህ እኛ መሬቱን የትውልድ እናደርጋለን፣ ግን የአጠቃቀም ሂደቱን በህብረተሰቡ አስወስነን ህብረተሰቡ እንዲጠቀምበት የጋራ መሬት አለ፣ የግሉ የተሰጠው መሬት አለ። እዛ ላይ እንዲያመርት በቤተሰብ ደረጃ የመጀመሪያ ወጣቱም እንዲያመርት እናንተ የምታስተዳድሩት ሀገር አርሶ አደር በሆንና መሬቴን ሽጬና ለውጬ ወደ ሌላ ዘርፍ እሰማራለሁ ብል ለምን ትከለክሉኛላችሁ? መሬት ለሽያጭ አይቀርብም። ለምን? የጋራ
ሀብት ነው። የግል የመሬት ባለሀብትነት መብቴን ለምን ትከለክሉኛላችሁ? የጋራ መብት ነው። መሬት ለምሳሌ መሬትን ብንሰጥ ለምሳሌ አንተ ገበሬ ነህ ልበልና የታችኛው አሁን በተለያየ ታሪክ ገበሬው በድህነት ውስጥ ተዘፍቆ ያለው ገበሬ ሌሎች ሀብታሞቹ ገበሬውን ከመሬቱ ሊያፈናቅሉ ስለሚችሉ ያንን ገበሬ ማብቃት ነው እኛ። ስለዚህ ኢኮኖሚውም ደግሞ ሰፊው ህዝብ 80% ህዝቡ በመሬት የሚተዳደርና በመሬት ከሚገኘው ምጣኔ ሀብት ስለሚተዳደር ያንን ማብቃት ነው የኛ ስራ። ስለዚህ መሬት የትውልድ ነው የምንለው ያለፈው ትውልድ ባለቤት ነው ትውልዱ ያሁኑ ትውልድና የወደፊቱ ትውልድ። ለቀጣይ ጥያቄ ሰዓት ያጥሮታል፣ ሰዓቱን ካልተጠቀሙበት። የገጠር መሬት አስተዳደርና አጠቃቀም አሰራር ኢትዮጵያ ውስጥ ባለመኖሩ ብላችኋል። አንደኛ በ1997 የወጣ 456 አዋጅ 456 አለ። ሁለተኛ አዋጅ 1324 2016 አለ። እነዚህን አዋጆች ስለማታውቋቸው ነው ወይስ እናንተ ያላችሁትን ሀሳብ ስላልያዙ ነው? እነዚህ አዋጆች መነሻውም የኦሮሞ ነጻነት ግንባር ሀሳብ ነው። መሬት ላራሹ ያወጣው የኦሮሞ ነጻነት ግንባር አመራሮች ናቸው። የኦሮሞ ነጻነት ግንባር ለህዝብ ማድረግን ነው። በዚያን ጊዜ የነበረው የመሬት ይዞታ የባለ አባቶች ነው፣ የፊውዳሎች ነው። ስለዚህ ያንን ለህዝቡ መመለስ ግዴታ ስለሆነ መሬት ላራሹ ተብሎ ተወጣ። ሰላማዊ ሰልፍ ተወጣ በተማሪዎች። ይሄ የኦሮሞ ነጻነት ግንባር ሀሳብና ሀሳብ ነው። ቀደም ሲል ይሄ አዋጅ የለም ስላሉኝ ይሄ አዋጅ እንዳለ መረጃ እየሰጡት አዋጁ ላይ የለም ነው ጥያቄያችሁ ወይስ አዋጁኛ የምንፈልገውን ሀሳብ እኛንን እኮ ያወጣ ነው እንዲወጣ ያደረግነው እኮ ነው የምልህ። የኦሮሞ ነጻነት ግንባር አመራሮች ናቸው ለዚህ አስተዋጽኦ ያላቸው። እሺ አመሰግናለሁ። ጥያቄዎችን ጨርሻለሁ። ክቡራንና ክቡራት ሁለተኛው ምዕራፍ የክርክር ጊዜያችን ተጠናቋል። ወደ ሶስተኛው ምዕራፍ እናልፋለን። ሶስተኛው ምዕራፍ እናንተ ክቡራን የፓርቲ ተወካዮች እርስ በርስ ጥያቄ የምታቀርቡበት ነው። ክቡራንና ክቡራት የክርክር መድረካችን ሶስተኛው ምዕራፍ ላይ ደርሷል። ክቡራን ተከራካሪዎች እርስ በርስ ጥያቄ የሚያቀርቡበት ነው። ለእያንዳንዳቸው 2 ደቂቃ የተፈቀደ ጊዜ ነው። ክቡራንና ክቡራት ጥያቄዎችን ማቅረብ ትችላላችሁ። ለሁሉም የተፎካካሪ ፓርቲዎች ተመሳሳይ ጥያቄ 2 ነው የምናቀርበው። አንዱ ብልጽግና ከህዝቡ ጋር በመተባበር ከሰራቸውና ያሳካቸውን ጉዳዮች አልተሰሩም፣ አልተከናወኑም ብሎ ከመካድና ከማጥላላት ያለፈ ከብልጽግና የተለየ በምግብ ዋስትናና በምግብ ሉዓላዊነት አንጻር ይህንን ከማረጋገጥ አንጻር ምንም የተለየ ሀሳብ አላመጡም። ከብልጽግና የምትለዩባቸው የግብርና ትራንስፎርሜሽንን የምግብ ሉዓላዊነትንና የምግብ ዋስትናን የምታረጋግጡባቸው እሳቤዎች፣ ፖሊሲዎች ምንድናቸው የሚለውን ብታስረዱን። በመጀመሪያ እኛ ተፎካካሪዎች የሀሳብ የበላይነት ያለን የተሻለ ሀሳብ ያለን በፖሊሲ በስትራቴጂና በእቅድ አቅደን የመጣንና ብልጽግና ልናወድስ ወይም ልናሞግስ አልመጣንምና የተሻለ ሀሳብ ባይኖረን ኖሮ ለምን ለፉክክር ቀረብንና ይህንን ታሳቢ የኢትዮጵያ ሕዝብ ራሱ ብልጽግና መልሶ እንዲወስደው ፈልጋል። እኛ ለስልጣን ተወዳዳሪዎች ነን። ስልጣን ለማሸነፍ ነው፣ አሸንፈን ወደ ስልጣን ለመምጣት ነውና እኛ ለማወደስ አልመጣንም። አወድሱኝ የሚለው ነገር ስላለ ነው። የመጀመሪያው ጥያቄ የተሳኩትን ጉዳዮች ከማጠልሸት ይልቅ ከብልጽግና የምትለዩት የፖሊሲ አማራጭ አላችሁ ወይ? አዎ ፖሊሲ አለን፣ ማኒፌስቶ አለን፣ የተጠና የገጠር ልማት ፖሊሲ አለን፣ ስትራቴጂ አለን፣ እቅድ አለን። የዚህ ማሳያው ደግሞ የገጠሩ ማህበረሰብ አርሶ አደሩና አርብቶ አደሩ የመሬት ባለአባት እናደርግሃለን፣ ባለቤት እናደርግሃለን፣ በማህበረሰብ ደረጃ በወል የምታስተዳደረው ርስት ጉልት ይኖርሃል፣ በመንግስት የሚጠበቅ የተፈጥሮ ሀብት ይኖረናል ብለን በፖሊሲ ቁጭ አድርገናል። ከዚያ በተጨማሪ ሀገራችን ያላትን ሀብት አሳይተናል። እምቅ የተፈጥሮ ሀብት፣ በጣም የማይገኝ አየር ንብረት፣ ለልማት ምቹ የሆነ አፈሯ፣ በውስጡ የያዘችው ከርሰ ምድር፣ ከ70 በላይ መካከለኛ ወንዞች፣ ከ13 በላይ ትላልቅ ተፋሰስ ያላት ሀገር ናት። ስለዚህ ስላልተጠቀምንበትና ነውና ይሄን አልምተን ለሀገርና ለትውልድ ታሪክ ልንሰራ ተዘጋጅተናልና ይሄን እንድታውቅልን እንፈልጋለን። አመሰግናለሁ። ወደ ጥያቄው ከመሄደ በፊት ብልጽግና እንደ አዲስ ፓርቲ ራሱን ያቀርባል፣ ግን አዲስ ፓርቲ አይደለም። 27 ዓመት ከኢህአዴግ ጋር የነበረ ፓርቲ 7 or 8 ዓመት ደግሞ ብልጽግና ሆኖ የቀጠለ ነው። ስለዚህ በዚህ ሁሉ ዓመታት ያልሰራውን
አሁን እንዴት አድርጎ ሊሰራ ነው የሚፈልገው። ስለዚህ አዲስ ሳይሆን ህዝባችን ሊገነዘብና ሊያውቀው የሚገባው ይሄ ፓርቲ ካለፈው ስርዓት የመጣ ስለሆነ በሚቀጥለው 5 ዓመት ላይ ምንም የሚሰራ ነገር አለ ብዬ ብዙም አልገምትም። ለቀሪው ጥያቄ መልስ እንዲሰጡ ጓዴ ወደዚህ ይመጣሉ። አመሰግናለሁ። ብልጽግና ፓርቲ ለቀረበው የተሻለ አማራጭ የላችሁም፣ አላመጣችሁም፣ የእኛን መውቀስ ነው ያሉት ትክክል አይደለም። እኛ የተሻለ አማራጭ ይዘን የመጣ ነው ሰፊውን ህዝባችንን የሚያካትት ልማት ነው። የኢትዮጵያ ህዝብ በአብዛኛው ደግሞ የኦሮሞ ህዝብ 80% ገጠር ነው የሚኖረው። ዛሬም ቀንበርና ሞፈር ተሸክሞ ነው የሚያርሰው። ይሄ መሻሻል አለበት። የኦሮሞ ነጻነት ግንባር ፖሊሲ እዚህ ላይ ነው ትኩረት የሚያደርገው። የተወሰኑ ስራዎችን ሰርቶ በዓለም መታወቅ ሳይሆን ትንሽ ስራዎችን ሰርቶ 80% የህዝባችንን ችግር መፍታትን ቅድሚያ ይሰጣል። መታወቅ በቀላሉ መታወቅ ይቻላል። መለወጥ ግን ብዙ ልፋት፣ ብዙ ድካም፣ ብዙ ውጣ ውረድን ይጠይቃል። ስለዚህ የኦሮሞ ነጻነት ግንባር ከህዝባችን ጋር እንሂድ፣ ህዝባችንን እናሻሽል፣ ህዝባችንን የኑሮ ደረጃ እናጎልብት የሚለውን አማራጭ ነው ይዞ የመጣ። እንዴት ነው ያመጣው? ይሄንን የነበረውና የቆየውን ሲወርድ ሲዋረድ ተሸክሞት የተመጣውን የአመራረት ስልት እንቀይረው ነው። ወደ አዳዲስ ትናንሽ ነፍስ ወከፍና ቡድን በሚንቀሳቀሱ ቴክኖሎጂዎች እንተካ። ይሄንን ለማድረግ ደግሞ ዝግጁ ነን። ምሁራኖች አሉ፣ ብዙ ጥናቶች አሉ። እነዛን ጥናቶች ወደ ስራ ነው የምንተረጉመው። ህዝባችንን ራሱን በራሱ እንዲችል ነው የምናደርገው። መካካድና ከማጠላላት በስተቀር የተለየ ሀሳብ ምን አላችሁ የሚል ነው የተነሳው ከብልጽግና። እኛ አገር የሚጠቅም ስራ የተሰራ እንደሆነ ወይም የተሰራ ስራ ከመደገፍና ከመደገፍ ውጪ ሌላ ምንም አማራጭ የለንም። እሱን ምንም እናጥላለበት ወይ ምንክድበት ነገር የለም። ምክንያቱም አገር ዋና ትኩረታችን አገር ማሻገርና አገር የሚጠቅም ስራ እስከተሰራ ድረስ እኛ እሱ ጋር ችግር የለብንም። ይሄ መስተካከል አለበት። የካድነው ነገር የለም፣ ያጥላላነው ነገር የለም። ግን የበለጠ መስራት ይቻላል፣ ከዚህ በተሻለ ሀሳቦች ስላሉን በዚህ አይነት መስራት ይቻላል የሚል ነገር ነው ያለን። የተለየ ሀሳብ ምንድነው ያላችሁ የተባለው በርካታ የተለዩ ሀሳቦች በነጩ የኢዜማ የቃል ኪዳን ሰነዳችን እንዳስቀመጥ ነው ግልጽ የሆኑ የፖሊሲ አማራጮች አሉ። አንደኛ የመሬት ፖሊሲያችን በትክክል ሚለየን ነው። አሁን ከመድረክ እንደሰማነው በግልጽ ሁኔታ የመሬት ፖሊሲው ምን መሆን አለበት የሚለው ከፓርቲዎች የሰማንበት ሁኔታ ስላለ እኛ የመሬት ፖሊሲያችን በግልጽ አንዱ ሚለየን ነው። ሌላው የምግብ ሉዓላዊነታችን ነው። አሁን የስንዴ ምርት ከምርት ጋር ብቻ የተያያዘ ነው። ዘር የራሳችን ዘር መኖር መቻል አለበት። የግብአት የራሳችን መሆን መቻል አለበት። ቴክኖሎጂዎች መሬትም ጭምር ችግር ያለባቸው ስለሆኑ እነዚህ ላይ ማቀፉ ነው መታየት ያለበት እንጂ ምርት ብቻ ስላመረትን ምግብ ሉዓላዊነት ተረጋገጠ ማለት አንችልም። እና እኛ እነዚህ መዋቅርን እነዚህን ሀሳቦች ላይ በስፋት የምንሰራበት ነው ማለት ነው ከምግብ ሉዓላዊነት ጋር። ሌላው ሜካናይዜሽን ነው። አንዱ የሚለየን በትልቁ ሜካናይዜሽን ነው እያልን ያለ ነው። ግብርናችን አንዱ ወደ ኋላ የቀረው ገበሬው በተበጣጠሰ ማሳ ስለሚያርስ ነው። ስለዚህ ሰፋፊ የሆኑ ማሳዎች ወይ ሰፋፊ የሆኑ እርሻ ቦታዎች መፍጠር መቻል አለብን የሚል ነገር፣ ይሄ መቀየር አለብን የሚል ነገር ነው። ይሄ በመሰረታዊነት የምንለየው ነው ማለት ነው። ሌላው ከኢንዱስትሪያላይዜሽን ጋር ነው። ከተሜነት መስፋፋት አለበት። አሁን ያለው ሁኔታ ገበሬው በገጠር ባለበት ሁኔታ መሰረተ ልማት ለማሟላት ከፍተኛ የሆነ ወጪ ነው የሚያስወጣው። ገበሬ ወደ ከተሜነት ባስጠጋነው ቁጥር ህይወቱ በዛው ልክ ነው እየተሻሻለ፣ ለቴክኖሎጂ ቅርብ ይሆናል፣ የስራ ዕድሎች በርካታ ይፈጠራሉ። እና የሚሻሻሉ ከተሜነት ሲስፋፋ ገበሬውን ማዘመንና ለቴክኖሎጂ ቅርብ ማድረግ ስለሚያስፈልግ ከተሜነት ላይ እና ገበሬውን በጣም በቁርኝትና በስፋት የምንሰራበት ነገር ነው ማለት ነው። ሌላው ቫልዩ አድ እሴት እየጨመርን ግብርናችንን አማራጭ የምግብ ስርዓት ለዜጎች ማቅረብ መቻል አለብን። አሁን ባለው ሁኔታ ውጭ የምናስወጣው በጥሬ ዕቃ በጆንያ አሽገን ነው። ለምሳሌ ቡና ብንመለከት $7 ነው በኢንተርናሽናል ማርኬት እየተሸጠ ያለው፣ ወይም 1500 እንበለው ማክሲመሙ ማለት ነው። ሌሎች ሀገሮች ግን ቡና ፕሮሰስ አድርገው $120 ነው እየሸጡት ያሉት። ሮዝመሪን ብንመለከት እንደዚሁም $6 ነው ፕሮሰስ አድርገው እነሱ $120 የሚሸጡበት ሁኔታ አለ ማለት ነው። ስለዚህ እኛ ጋር በጆንያ በጥሬ ዕቃነት ውጭ ከመላክ ወጥተን እዚሁ አግሮ ፕሮሰሲንግ አስፋፍተን
ሜካናይዜሽን አስፋፍተን ምርታማነትን በሰፊው መስራት መቻል አለብን። ምርታችን በደንብ ማዘጋጀት መቻል አለብን የሚል ነው። ለኦነግ አገራዊ ፓርቲ ከሆኑ አገራዊ እይታቸውን ማየት እንፈልጋለን። ክልላዊ ከሆኑ ደግሞ ከክልል ውጪ እንደ መንግስት ማለት ስለማይችሉ እሳቢያቸውን እንዲገልጹልን። አገራዊ ፓርቲ ናችሁ ወይ ከሆናችሁ እይታችሁ ምንድን ነው የሚለው ነገር ኦነግ ሀገራዊ ፓርቲ ነው። ለኦሮሞ ህዝብ ነጻነት፣ እኩልነት ሲታገል የቆየ አሁን ደግሞ በምርጫ በኢትዮጵያ ብሔራዊ ቦርድ ተመዝግቦ እየተከራከርን ነው ያለ ነው። ስለዚህ የብሔራዊ ፓርቲ መሆናችን ምንም ጥርጥር የለውም። ምንም እይታችን ደግሞ ግልጽ ነው። የህዝቦች ሰላም እንዲከበር፣ እኩልነት እንዲመጣ፣ የበላይነትና የበታችነት እንዳይኖር፣ ሁሉም ብሔሮች ብሔረሰቦች ተሳስቦ ተቻችሎ እንዲኖሩ የታገለ ፓርቲ ነውና እንዳውም ልታመሰግኑን ይገባል። ለምሳሌ በፊት በጣም ሲዘመትበት የነበረው የአንድ ብሔር አቀንቃኝ ነው ተብሎ በጣም ሲደረግብን ነበረ። ስለዚህ ምንድነው የኦሮሞ ነጻነት ግንባር ብሔሮች በእኩልነት አንድ ሀገር ውስጥ እንዲኖሩ በጣም ታግለዋል፣ ውጤትም አምጥተዋል። ስለዚህ ሌሎች ፓርቲዎች የመጡት በዚህ የዚህ ትግል ውጤት ነውና ልታመሰግኑን ይገባል። የኦሮሞ ነጻነት ግንባር አገራዊ ፓርቲ ነው። የኢትዮጵያ አርሶና አርብቶ አደሮች በራሳቸው ጥረትና በመንግስት ድጋፍ በቡና ልማት፣ በስንዴ፣ በአረንጓዴ አሻራ፣ በሌማት ትሩፋት እያስመዘገቧቸው ያሉት ውጤቶች በዓለም አቀፍ ተቋማትም እየተመሰከረላቸው የተለያዩ ሀገራትም መጥተው እየጎበኙ ያሉበትና እየመሰከሩ ያሉበት ሁኔታ ነው ያለው። እናንተ የኢትዮጵያ አርሶና አርብቶ አደሮች በራሳቸው ትጋት የረሃብ ታሪክን ቀይረው ኢትዮጵያ በምግብ ራሷን የቻለች የምግብ ዋስትናዋ የተረጋገጠ የኤክስፖርት ምርቷ ያደገ ከውጭ የሚገቡ ምርቶችን ለመተካት እያደረጓቸው ያለውን ጥረትና እስካሁን የተመዘገበውን ውጤት እንዴት ነው የምታዩት? ነው ወይስ ከብልጽግና ፓርቲ ጋር ብቻ በማያያዝ የተመዘገበውን ውጤት የአርሶ አደሩንና አርብቶ አደሩን ጥረት በማጥላላት ነው የምትቀጥሉት? እዚህ ላይ ዝርዝር ማብራሪያ እንዲሰጡን የቡና ምርትና ምርታማነት እድገት ኤክስፖርት እድገት ላይ ከስንዴ ምርትና ምርታማነት እድገት ከሌማት ትሩፋት ከአረንጓዴ አሻራ ከደን ሽፋናችን እድገት አንጻር የኢትዮጵያ ስምና ዝናም ከዚህ አንጻር ስላሳየው መሻሻል ምንድነው ያላችሁ አቋም የሚለውን በዝርዝር ብታስረዱን የሚል ነው። አመሰግናለሁ። ይሄ ስኬት ቢኖር ኖሮ እንደዚህ አይነት ምስቅልቅል የኑሮ ውድነት ይመጣ ነበር ወይ? እንደዚህ አይነት የተሳካ ውጤት መኖሮ ቢሆን ኖሮ የማክሮ ኢኮኖሚክ ማሻሻያ ወርልድ ባንክ እና አይኤምኤፍ እንድናሻሽል ያስገድዱን ነበር ወይ? ይሄ ስኬት ቢመጣ 33 ቢሊዮን በላይ ዕዳ ኖሮብን ኢትዮጵያ ዕዳዋን መክፈል የማትችል ሀገር ናት ተብሎ በፍርድ ቤት እስከምንከሰስ ደረጃ እንደርስ ነበር ወይ? ይህን እንዲመለስልን እንፈልጋለን። በሌላ መልኩ የሚዋድሷችሁን እንጂ የሚመጣውን ጥያቄ ሀገር ወደ ቀይ መስቀል፣ ወደ ምስቅልቅል፣ ወደ አደጋ፣ ወደ ፈራሽ ሀገር ልትመጣ ነው ተብሎ የሚሰጠውን ማሳሰቢያና ማስጠንቀቂያ ከኛ ከተቃዋሚዎችና ከዓለም አቀፍ ተቋማት ልትሰሙ ዝግጁ አይደላችሁም። የኢትዮጵያ ሕዝብ ግን ሊያስብበት ይገባል። አሁን ያለው ሰላም ገጠሩ፣ ገበሬ ማህበሩ፣ አርሶ አደሩ ከአንድ ቦታ ወደ ሌላ ቦታ ተሰማርቶ የማይሰራበት ጉዳይ ነው ያለው። ስለዚህ ይሄ ለህዝባችን የተሰወረ አይደለም። የሚያወደሷችሁን ከሆነ የምትፈልጉት አወዳሽ ፓርቲዎች ደግሞ ሞልተውላችኋል የሚል ነው። እኔ በሌላ መልኩ እንደዚህ አይነት ስኬታማ ስራዎች ቢኖሩ ኖሮ ለምን አሁን እንደዚህ ወደቅን? ለምን እንደዚህ ወደቅን? የመውደቅ ሚስጥሩ ምንድን ነው? አብዛኛው ሀገራችን በሰላም እጦት ከአንዱ ቦታ ወደ አንዱ ቦታ መሄጃ የማይችልበት ደረጃ ነው። ከዚሁ ጋር ተያይዞ ያቀረብናቸው የቁጥር ዳታዎች ጎግል ላይ ተገብቶ ማንኛውም ምሁራን ማንኛውም ኢትዮጵያዊ ዜጋ ቼክ ማድረግ የሚችል ከ10 ሚሊዮን በላይ ረሃብተኛ የሰብአዊ አስቸኳይ የሰብአዊ እርዳታ የሚጠይቅበት ጊዜ ነው። ይሄን ደግሞ ማረጋገጥ ይችላል። እዚሁ ሳንወጣ 4 ሚሊዮን ተፈናቃይ በማንነታቸው ንብረታቸው እየተወረሰ ያፈሩት ሀብት እየተቃጠለ ተሳደዋል። ይሄ ደግሞ በየካምፑ በየአዳራሹ ተቀምጠዋል። የኢትዮጵያ ሕዝብ የሚያውቀው ነው። ማንን ነው የምንሸውደው? ስለዚህ የኢትዮጵያ ሕዝብ ሆይ ቀጣዩ ጊዜ ልታስብበት ይገባል። ትብብርን በመምረጥ ሀገርና ትውልድ ልታስቀጥል ይገባል። አመሰግናለሁ። አርብቶ አደር አካባቢ የታየውን በዓለም እውቅና ያገኘንበትን አላያችሁም? ትንሽ ነገር ሰርቶ በዓለም አይደለም በማንኛውም ቦታ መታወቅ ይቻላል። ግን ህዝባችንን መለወጥ አልቻለም። ዛሬም ችግር ውስጥ ነው ያለነው። ሞኖክሮፕ ስንዴ ምንድነው ያመጣው? ለኢትዮጵያ ህዝብም ለኦሮሞ ህዝብም ምንም አላመጣም። ዛሬ
በመቀጨጭ እየተሰቃዩ ያሉት ህፃናቶች የምግብ ዋስትናቸው ስላልተረጋገጠ ነው። ድሮ ዳይቨርሲፋይድ ክሮፕስ ያመርታሉ። ዛሬ ግን ምንድነው አምርቱ አንድ ሞኖክሮፕ አምርቱ ተባለ። የሚያገኘው ንጥረ ነገር ከዛ ምግብ የተወሰነ ነው። ህዝባችን ለዚህ ነው ለችግር የተጋለጠው፣ ለበሽታ የተጋለጠው። ስለዚህ የኦሮሞ ነጻነት ግንባር አማራጭ ኮምፓራቲቭ አድቫንቴጅ ወስደን ከአካባቢው የአየር ሁኔታ ከአካባቢው ተጨባጭ ሁኔታ ጋር የሚስማማ ምርት እንዲያመርት እናደርጋለን። በዚህ እንድታወቅ ወይም ደግሞ እንዲሻሻል እንፈልጋለን ብለን ነው ያመጣነውና የኦሮሞ ነጻነት ግንባርን ምረጡ። የኦሮሞ ነጻነት ግንባር የሰላም፣ የደህንነት፣ የአንድነት፣ የፍቅር ተምሳሌት ነው። ይሄ ሆሮሮ የኦሮሞ ነጻነት ግንባር ምልክት የሰላም፣ የአባ ገዳዎች ምልክት፣ የሽማግሌዎች፣ የአዋቂዎች፣ የምሁራኖች ምልክት ስለሆነ ምሁራን ምረጡ። ሰላም ታገኛላችሁ፣ ነጻነት ታገኛላችሁ እንላለን። አመሰግናለሁ። ጥሩ ነው ጅምሩ ነው። ጥሩ ነው ጅምሩ፣ ግን የተሻለ መስራት ይቻላል። ለምሳሌ ስንዴ ብንመለከት ዘሩ ምንድነው? የምንጠቀመው ቴክኖሎጂ ምንድነው? በሜካናይዝድ ነው እየተሰራ ያለው። ለምሳሌ ስንዴ አሁን እኛ ጋር 20 ቶን ፐር ሄክታር ነው እየተመረተ ያለው። ሌሎች ያደጉ አገሮች እኮ 110 ቶን ፐር ሄክታር ሁላ ጭምር ያመርታሉ። ስለዚህ ምርቱ የስንዴ ምርት አናሳ ነው። አሁንም የግብርና አያያዛችን ትክክል ስላልሆነ ወይም መስተካከል ስላለበት ምርቱ ከፍ እናደርጋለን ነው። ቢያንስ 30 ቶን ፐር ሄክታር ማምረት ይቻላል። አሁን ባለው ሁኔታ ምርታማነት መዳበሪያ አቅርቦት በማዘጋጀት የመሬት አያያዛችን በማስተካከል አጠቃላይ የሰው ግብዓትም ወይም የግብርናው ግብዓት በማስተካከል የበለጠ ውጤታማ ማድረግ የምንችልበት ሁኔታ ሊኖር ይችላል ማለት ነው። ጥያቄ ቀጥታ ለብልጽግና ነው። አንደኛ የአፈር ማዳበሪያ የምርጥ ዘር አቅርቦትና ሰንሰለትና ከአቅም በላይ የሆነ የዋጋ የገበሬውና የአርብቶ አደሩ ህይወት ፈታኝ አድርጎታል። ይህ ችግር በቀጣይ እንዴት ልትፈቱት ታስባላችሁ? ከአፈር ማዳበሪያ ጋር በተያያዘ የአፈር ማዳበሪያ የምግብ ሉዓላዊነት ማረጋገጫ ዋነኛ መሳሪያ እንደሆነ እናምናለን። ይህንንም በሀገር ውስጥ ለማምረት ከፍተኛ ጥረት እያደረግን ነው። ጥረቱ በፖሊሲ ብቻ የሚገለጽ ሳይሆን በተጨባጭ ኢንቨስትመንት ጀምረናል። በብዙ ቢሊዮን ዶላር ወጪ የሚወጣበትን በአመት 3 ሚሊዮን ሜትሪክ ቶን ዩሪያ ማምረት የሚያስችል ማዳበሪያ እውን ያደረግን ፓርቲዎች ነን። ይሄን ብቃት ያረጋገጥን ፓርቲዎች እንደመሆናችን መጠን በፎስፌትን በፖታሽን ይሄንን ለመድገም እንሰራለን። ሀገር ውስጥ በሚመረትበት ጊዜ የባህር ላይ ጉዞ ስለሚቀር በአጠቃላይ ባነሰ ወጪና ባነሰ ሎጂስቲክ አርሶ አደሩ ጋር ስለሚደርስ የማዳበሪያ ዋጋ ጋር ተያይዞ ያለውን ችግር የምንፈታበት አንዱና መሰረታዊ አቅጣጫችን ሀገር ውስጥ ያለንን እምቅ አቅም ተጠቅመን የፎስፌትም ይሁን የፖታሽ ሌሎች የሚያስፈልጉን ማዳበሪያዎች በሀገር ውስጥ ማምረት ነው። በሀገር ውስጥ ማምረት እስከምንችል ድረስ ግን ለማዳበሪያ የቅድሚያ ሰጥተን ካለን የውጭ ምንዛሪ አስቀድመን መድበን ያ ብቻ ሳይሆን ደግሞ ዓለም ላይ የሚጨምረው የዋጋ መጨመር አርሶ አደሮቻችንን እንዳያጎብጥ አርብቶ አደሮቻችንን እንዳያጎብጥ ድጎማ እያደረግን ነው የመጣ ነው ማለት ነው። ለምሳሌ በዘንድሮ ዓመት 84 ቢሊዮን የኢትዮጵያ ብር ለአርሶ አደሮቻችን ደጉመናል። በዚህም ደግሞ ከእያንዳንዷ ኩንታል ቢያንስ ከ4792 ብር በላይ ቅናሽ እንዲያገኙ ማድረግ ችለናል። ይሄ የምንናገረው ቃል ኪዳን የምንገባው ሳይሆን መላው አርሶና አርብቶ አደሮቻችን የሚያውቁት በተግባር የፈጸምነው ጉዳይ ስለሆነ ይሄን አጠናክረን እንቀጥላለን ማለት ነው። ከዛ በተረፈ በሀገር ውስጥ ደግሞ ሌሎች የማዳበሪያ ምንጭ የሚሆኑ እምቅ አቅሞች አሉ። በአርሶ አደሩ በአርሶ አደሩ እጅ ሊሰሩ የሚችሉ የቨርሚ ኮምፖስት ማዕከሎችን በአግባቡ እያደራጀን ነው። አርሶ አደሮቻችንን እያሰለጠንን ነው። ይህንን አጠናክረን እንቀጥላለን።